በምድር ላይ ያሉ ብዙ ሰዎች በእግዚአብሔር እንደሚያምኑ ይናገራሉ። ካመንን አንባረክም የሚል ግልጽ ያልሆነ አስተሳሰብ ይይዛሉ። ነገር ግን መጽሐፍ ቅዱስ በእምነታችን መድረሻና ግብ ላይ በግልጽ እንድንነቃ ያደርገናል። ከዚያም እምነታችንን በግል ደረጃ እንደገና ማጤን አለብን። እኛ በእርግጥ የእምነትን መንገድ የምንከተለው ግልጽ የሆነ ግብ ይዘን ነው? በእምነት ውስጥ ካለው ግልጽ ግብ ምንም አይነት ችግር ወይም ሁኔታ ቢያጋጥመን ለማይደክም ወይም ለማይጠፋው እምነት መጣር እንችላለን። ለዚህም ነው ሐዋርያው ጳውሎስ ያለ ዓላማ እንደሚሮጥ ሰው አልሮጥም ያለው። የእምነት ሕይወቱን የኖረው በዚህ መንገድ አልነበረም። መጽሐፈ ፊልጵስዩስ ምዕራፍ 3 ቁጥር 12 እንመልከት። ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 12 ይህን ሁሉ አግኝቻለሁ ወይም ፍጹም ሆኛለሁ ማለት አይደለም። ነገር ግን ክርስቶስ ኢየሱስ እኔን የራሱ ያደረገበትን ያን እኔም የራሴ ለማድረግ እጣጣራለሁ። ወንድሞች ሆይ እኔ ገና እንደያዝሁት አድርጌ ራሴን አልጥርም። ነገር ግን አንድ ነገር አደርጋለሁ፣ ከኋላዬ ያለውን እየረሳሁ ከፊቴ ወዳለው እዘረጋለሁ። እግዚአብሔር በክርስቶስ ኢየሱስ ወደ ላይ ስለ ጠራኝ ሽልማት ለመቀዳጀት ወደ ግቡ እፈጥናለሁ። ወደ ምን እየገፋ ነው? ግብ። በሌላ አገላለጽ ወደ ግቡ ወደ አቅጣጫው ተብሎ ሊገለጽ ይችላል አይደል? በእምነቱ ጳውሎስ ግቦችን፣ ህልሞችን፣ ምኞቶችንና ሊያደርጋቸው የሚፈልጋቸው ነገሮች ነበረው። እግዚአብሔር በክርስቶስ ኢየሱስ ወደ ላይ ስለ ጠራኝ ሽልማት ለመቀዳጀት ወደ ግቡ እፈጥናለሁ። በሌላ አነጋገር ያንን መንገድ ተከትሏልና ያንን መንገድ በጠንካራ ሁኔታ ሮጧል። ከዚያም እንዲህ አይነት ግብና ዓላማ ሊኖረን ይገባል። በእግዚአብሔር ለምን ታምናላችሁ ተብሎ ሲጠየቁ ብዙ ሰዎች ብዙም ሳያስቡ ከጎረቤቴ ስለጠቆሙን ነው ወይም ከአንድ የቅርብ ጓደኛ የቤተ ክርስቲያን ስለጋበዘኝ ነው ይላሉ። ነገር ግን እምነት በእምነት በረሃ ውስጥ መመላለስ ነው ተብሎ ስለተገለጸ ብዙ ችግሮች ሊፈጠሩ ይችላሉ። በረሃ የተለያየ ሁኔታዎች የጎደለው ቦታ ነው። የተትረፈረፈና ምቹ ሁኔታ ያለው ቦታ በረሃ ተብሎ ሊጠራ አይችልም። በዚያ ለመጠጥ የሚሆን በቂ ውሃ ወይም በቂ ምግብ የለም። የበረሃው መንገድ የሕይወትን መሠረታዊ ፍላጎቶች እንኳን ሊያረካ ስላልቻለ አሁን ወደ መንግሥተ ሰማያት የምንሄድበትን የእምነት በረሃ ምሳሌ አድርጎ ተጠቀመበት። ስለዚህ እንደዚህ ባሉ ሁኔታዎች ውስጥ ብዙ ጉድለቶች መኖራቸው ተፈጥሯዊ ነው አይደለም? ስለዚህ የበረሃውን አስቸጋሪና ደረቅ ጉዞ አጠናቀን ወተትና ማር ወደምታፈሰው ወደ ከነዓን ምድር እንድንገባ የሚያስችለን የእምነት ጥንካሬ እጅግ አስፈላጊ ነው። ሆኖም ይህ የእምነት ጥንካሬ ግብ ሲኖረው እስከ መጨረሻው እንድንራመድ ያስችለናል። ይህም ጉዞውን 40 ዓመት ወይም 400 ዓመት የሚፈጅበት ጊዜ እንዲጠናቀቅ ያስችለናል። ታዲያ እኛ በእርግጥ የእምነትን መንገድ ወደዚህ ግብ እየተራመድን ነው? አንደኛ ጴጥሮስ ምዕራፍ 1 ቁጥር 7 መጽሐፍን እንመልከት። እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራም ጠፊ ከሆነው ወርቅ ይልቅ እጅግ የከበረው እምነታችሁ እውነተኛ መሆኑ እንዲረጋገጥና ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናን፣ ክብርንና ውዳሴን እንዲያስገኝላችሁ ነው። ምን ታደርጋለህ? እርሱንም ሳታዩት ትወዱታላችሁ፣ አሁን ባታዩትም በእርሱ ታምናላችሁ። መግለጽ በማይቻልና ክብር በሞላበት ሐሴት ደስ ብሎችኋል፣ የእምነታችሁን ፍጻሜ እርሱም እየተቀበላችሁ ነውን። ምንድነው ይህ? የነፍሳችሁን ድነት። ሁላችሁም የእምነታችን የመጨረሻ ግብ የነፍሳችን መዳን ነው። በቤተ ክርስቲያን ውስጥ ሥልጣንን ስለመጠቀምና ስለማሳየት አይደለም። ወደ ቤተ ክርስቲያን ስንመጣ፣ እግዚአብሔርን ስንፈራ፣ እግዚአብሔርን ስናመልክ እና እንደ እግዚአብሔር ትምህርት የጽድቅ ሕይወት ለመኖር ስንጥር ከኋላው ያለው የመጨረሻው ግብ እግዚአብሔር የገባልንና ያዘጋጀልንን የነፍሳችንን መዳን ለማግኘት አይደለም።
ሁላችንም ወደዚያ ግብ መሮጥ መቻል አለብን። ከዚያም የእምነት ዓላማ የነፍስ መዳን እንደሆነ ተጽፏል። እግዚአብሔር በሥጋ ወደዚህ ምድር የመጣው ለዚህ መዳን ነው ተብሎ ተጽፏል አይደል? ወደ ዕብራውያን ምዕራፍ 9 እንመለስ። ዕብራውያን ምዕራፍ 9 ቁጥር 27 ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኖበታል። ክርስቶስ የብዙ ሰዎችን ከጫት ለመሸከም እንዲሁ አንድ ጊዜ መሥዋዕት ሆኗል። ሁለተኛ ጊዜም ይገለጣል። ይህም ለሚጠባበቁት ድነትን ለማምጣት እንጂ ከጫትን ለመሸከም አይደለም። ይህ ጥቅስ ክርስቶስ በሥጋ ለሁለተኛ ጊዜ ወደዚህ ምድር እንደሚመጣ የገባውን ቃል ኪዳን ያሳየናል። ለመጀመሪያ ጊዜ በመጣ ጊዜ ቁጥር 28 ወደዚህ ምድር ለኃጢአት መሥዋዕት እንደመጣ አድርጎ ይገልጻል። ክርስቶስ የብዙ ሰዎችን ከጫት ለመሸከም እንዲሁ አንድ ጊዜ መሥዋዕት ሆኗል። ከዚያም በሥጋ ለሁለተኛ ጊዜ ወደዚህ ምድር ሲመጣ ምን ሚናን ይጫወታል? እርሱን ለሚጠባበቁት ለማዳን ለሁለተኛ ጊዜ ይገልጣል። ታዲያ የእምነታችንን ግብ የት ልናስቀምጥ ይገባል? በነፍሳችን መዳን ላይ ማስቀመጥ የለብንም? ከ2000 ዓመታት በፊት እግዚአብሔር ወደዚህ ምድር ለመጀመሪያ ጊዜ በመጣ ጊዜ ለነፍሳችን የመዳንን መንገድ አዘጋጅ። የማቴዎስ ወንጌል ምዕራፍ 26 ቁጥር 17 እንመልከት። በቂጣ በዓል የመጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን እንድትበላ የት እንድናዘጋጅልህ ትፈልጋለህ? አሉት። በማቴዎስ ምዕራፍ 26 መሠረት ደቀ መዛሙርቱ ወደ ማን ሄዱ? ወደ ኢየሱስም መጥተው ፋሲካን ትበላ ዘንድ የት እንድናዘጋጅልህ ትፈልጋለህ? ብለው ጠየቁት። በኢየሱስና በደቀ መዛሙርቱ ዘንድ በጣም አስፈላጊ ተደርጎ የነበረው ፋሲካ የሕይወት እውነት ዛሬ በየትኛውም ቤተ ክርስቲያን ውስጥ አይገኝም። ያለ ፋሲካ ቤተ ክርስቲያን ሕይወቷን እያጣች ነው ማለት እንችላለን። ሁላችሁም በመጀመሪያ የመስቀል ምልክት ከባቢሎን የወረደ አረማዊ ልማድ ነበር። በዋነኝነት የሚያስቀምጡት በመቃብር ውስጥ ነው። ሕይወት በሌለበት ቦታ ያስቀምጣሉ። ዛሬም በቤተ ክርስቲያን አናት ላይ ያስቀምጠውታል። ቁጥር 17ን እንደገና አመልከት። በቂጣ በዓል የመጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ከፋሲካን እንድትበላ የት እንድናዘጋጅልህ ትፈልጋለህ? አሉት። እርሱም ወደ ከተማ ሄዳችሁ እገሌ የተባለውን ሰው መምህር ጊዜዬ ተቃርቧልና ከደቀ መዛሙርቴ ጋር ብሏል በሉት አላቸው። ኢየሱስ ምን ሊያደርግ ነው? ከደቀ መዛሙርቴ ጋር ፋሲካን በቤትህ አከብራለሁ። በዛሬው ጊዜ ያሉ አብያተ ክርስቲያናት ከፋሲካን ማክበር አያስፈልገንም ከሲሉ፣ ኢየሱስ ግን ከእኔ አከብራለሁ ከብሏል። እነዚህን ሁሉ ውድ እውነቶች አግልለው ከእውነት የራቁ መሆናቸውን እያረጋገጡ ነው። በቤት ፋሲካን አከብራለሁ ያለው ማን ነው? ኢየሱስ ራሱ ለደቀ መዛሙርቱ በቀጥታ ያስተላለፋቸው እነዚህ ቃላት ናቸው። ቁጥር 19ን እንመልከት። ደቀ መዛሙርቱም ኢየሱስ ባዘዛቸው መሠረት የፋሲካን ራት አዘጋጅ። ኢየሱስ እንዲያደርጉ የሰጣቸውን መመሪያ ታዘዙ። የፋሲካ በዓል የሰውን ልጅ የሚያድን ተስፋ ባይኖረው ኖሮ በመጽሐፍ ቅዱስ ወንጌሎች ውስጥ ለምን ይመዘገባል? ይህ ሁሉ ስለሚያስፈልግ ነው። ደቀ መዛሙርቱ በራሳቸው ተነሳሽነት ወይም ትክክል ነው ብለው ባሰቡት ነገር አልተዘጋጁም። ነገር ግን ከደቀ መዛሙርቱ ኢየሱስ እንዳዘዛቸው አደረጉና የፋሲካን በዓል አዘጋጁ። ኢየሱስ የፋሲካን በዓል እንዴት ማዘጋጀት እንዳለባቸው አስቀድሞ ነግሯቸዋል። የተዘጋጀው የፋሲካ በዓል እንዴት ይካሄድ እንደነበር እስቲ ይመልከት። ቁጥር 26 እየበሉ ሳሉ ኢየሱስ እንጀራን አንስቶ ባረከ፣ እርሶም ለደቀ መዛሙርቱ በመስጠት እንካችሁ ብሉ፣ ይህ ሥጋዬ ነው እኮ አላቸው። ኢየሱስም የነገራቸው ይህን ነው።
ኢየሱስ የፋሲካን በዓል እንዲያዘጋጁ አዘዛቸውና እንጀራው እንዲያዘጋጁ አድርጓቸዋል። ኢየሱስ ስለ እንጀራው ካመሰገነ በኋላ እንካችሁ ብሉ፣ ይህ ሥጋዬ ነው እኮ አለ። ከዚያም ጽዋውን አንስቶ አመሰገነ። ይህ ጽዋ የፋሲካ ወይን ይዟል አይደል? በመስጠት እንዲህ አላቸው። ምን አላቸው? ሁላችሁም ከዚህ ጠጡ። ይህ የማን ደም ነው? ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። እግዚአብሔር የፋሲካን ቀን አዲሱን ኪዳን የሚታወጅበት ቀን እንደሆነ በማወጅ ለሰው ልጆች ሁሉ የአዲስ ኪዳን ፋሲካ መሆኑን አስታውቋል። በሙሴ ሕግ መሠረት ፋሲካ የሚከበር ከሆነ በተፈጥሮ እንስሳ ያስፈልጋል። ይሁን እንጂ ኢየሱስ እንጀራውንና ወይኑን ወስዶ ባረክ። ከዚያም የእንጀራውን ትርጉም ለደቀ መዛሙርቱ ገለጸላቸው። ይህ እንጀራ ለኃጢአታችሁ ይቅርታና ስለ መዳናችሁ የምሰጣችሁ ቅዱስ ሥጋዬ ነው። ሥጋዬ ነው። የፋሲካን ወይን ጽዋ ሰጠ። ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። የቃል ኪዳኔ ደሜ ነው። ሉቃስ ይህንን የድነት ሥራ በሉቃስ ወንጌል ላይ እንደሚከተለው ዘግቦታል። የሉቃስ ወንጌል ምዕራፍ 22 ቁጥር 7 እንመልከት። የሉቃስ ወንጌል ምዕራፍ 22 ቁጥር 7። ከዚህ በኋላ የፋሲካ በግ የሚታረድበት የቂጣ በዓል ደረሰ። ኢየሱስም የፋሲካን እራት እንድንበላ ሄዳችሁ አዘጋጁልን ብሎ ላካቸው። ኢየሱስ ማንን ላክ? ጴጥሮስንና ዮሐንስን። የጴጥሮስና የዮሐንስ ተግባር ሁላችንም ልንማረው የሚገባ ነው። ኢየሱስም እንድንበላ ሄዳችሁ አዘጋጁልን ብሎ ጴጥሮስንና ዮሐንስን ላካቸው። ለመመገብ ምን ዝግጅት ማድረግ አለባቸው? የፋሲካን እራት። እነርሱም የት እንድናሰናዳ ትፈልጋለህ አሉት። እርሱም እንዲህ አላቸው፣ እነሆ ወደ ከተማ ስትገቡ የውሃ እንስራ የተሸከመ ሰው ያገኛችኋል። እርሱ ወደሚገባበት ቤት ድረስ ተከተሉት። ለቤቱም ባለቤት መምህሩ፣ ከደቀ መዛሙርቴ ጋር የፋሲካን እራት የምበላበት የእንግዳ ክፍል ወዴት ነው ይልሃል በሉት። እርሱም በሰገነት ላይ ያለውን ተነጥፎ የተዘጋጀ ሰፊ አዳራሽ ያሳያቸዋል። በዚያም አሰናዱልን። እነርሱም ሄደው ልክ ኢየሱስ እንደነገራቸው ሆኖ አገኙ። ፋሲካንም በዚያ አዘጋጁ። ሰዓቱም በደረሰ ጊዜ ኢየሱስ ከሐዋርያቱ ጋር በማዕድ ተቀመጠ። ሌላስ ምን? ከሐዋርያቱ ጋር በማዕድ ተቀመጠ። እንዲህም አላቸው፣ መከራ ከመቀበሌ በፊት ይህን ፋሲካ አብሬያችሁ ለመብላት በጣም ስመኝ ነበር። ምን አለ? ፋሲካ አብሬያችሁ ለመብላት በጣም ስመኝ ነበር። በመጀመሪያ መምጣቱ የኢየሱስን ስም ይዞ በሥጋ ወደዚህ ምድር የመጣበት ዓላማ እኮ የጠፉትን ለመፈለግና ለማዳን ነው። ይህ በሉቃስ ምዕራፍ 19 ላይ የተጻፈ አይደለም? ኢየሱስ ፋሲካን ለመብላት ምን ያህል ጉጉት እንደነበረው ፋሲካ ለእርሱ ምን ያህል አስፈላጊ እንደሆነ ይጠቁማል አይደለም? በጉጉት ከእና አስፈላጊ በማለት ሁለት ጊዜ አስፈላጊነቱን አጽንዖት ሰጥቷል። 10% ወይም 20% ብቻ መፈለግ ሳይሆን 100፣ 200፣ 1000% ወይም ከዚያ በላይ ነው። ይህ ኢየሱስ በወንጌል ውስጥ በጥልቀት የቀረጸው ፋሲካ ነው። ወደ ቁጥር 19 እንሂድ። እንጀራንም አንስቶ አመሰገነ፣ እርሱም ሰጣቸውና ይህ ስለ እናንተ የሚሰጥ ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። የፋሲካ ወይን በዚህ ጽዋ ውስጥ ይዟል አይደል? እንዲህ አለ፣ ይህ ጽዋ የምን ኪዳን ነው? ስለ በሚፈሰው ደሜ የሚመሰረት አዲስ ኪዳን ነው። የፈሰሰው ለማን ነው? እናንተ። ኢየሱስ እግዚአብሔር ለሰው ልጆች ሁሉ ያቋቋመው ሕግ ይህ ነው ብሏል። እንግዲያውስ በፋሲካ ውስጥ የትኛው የመዳን ተስፋ እንደያዘ እመልከት። ኢየሱስ በፋሲካ ቀን ይህ ሥጋዬ ነው ይህም ደሜ ነው በማለት የፋሲካን እንጀራና ወይን የሰጠው ለምንድን ነው? ኢየሱስ እነርሱን ስለ መብላትና ስለ መጠጣት የፈሰሰው ለእናንተ ነው በማለት ስለ መብላትና ስለ መጠጣት በዝርዝር የተናገረው ለምንድን ነው? የዮሐንስ ወንጌል ምዕራፍ 6 ቁጥር 53 እንመልከት።
ቁጥር 53 እንመልከት። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የሰውን ልጅ ሥጋውን ካልበላችሁና ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ምን የላችሁም? የኢየሱስን ሥጋና የኢየሱስን ደም በተመለከተ የሚታየውን አካል ልንበላውና ልንጠጣው አንችልም። ታዲያ የኢየሱስ ሥጋና የኢየሱስ ደም ምን እንደሆነ ያመለክታል? የሚያመለክተው የፋሲካን እንጀራና ወይን ነው። ኢየሱስ ለዚህ ዝግጅት እንዲዘጋጁ ጴጥሮስንና ዮሐንስን የቅርብ ደቀ መዛሙርቱን ልኮ ነበር። እናም ደጋግሞ አጽንዖት ሰጥቷል። ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ በጣም ስመኝ ነበር። ይህ ሁሉ የተደረገው ለእኛ ነው አለ። ይህ እውነት መዳን ለሚገባቸው ሰዎች የተሰጠ መሆኑን ደጋግሞ ለሐዋርያት ተናግሯል። በማቴዎስ፣ በማርቆስ፣ በሉቃስና በዮሐንስ ወንጌሎች ውስጥ ፋሲካ የተጠቀሰው ለዚህ ነው። ስለዚህ ፋሲካ ከእኛ መዳን ጋር በእጅጉ የተያያዘ ነው። ለዚህም ነው በዮሐንስ 6:53 ላይ ኢየሱስ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ ያለው። ኢየሱስ ምን የላቸውም አለ? በእናንተ ውስጥ ሕይወት የለም፣ ሙት ናቸው ማለቱ ነበር። የሕይወትም ሆነ የሞት ቁልፎችን ማን ይዟል? አምላካችን ይዟቸዋል። በሥጋ መጥቶ በዚህ ምድር በኢየሱስ ስም የታወቀው እግዚአብሔር ሥጋውን ካልበላን ደሙን ካልጠጣን ሕይወት ሊኖረን እንደማይችል አሳስቦናል። ቁጥር 54 ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም ምን ያደርጋል? በመጨረሻው ቀን አስነሣዋለሁ። ሥጋዬ እውነተኛ ምግብ፣ ደሜም እውነተኛ መጠጥ ነውን። ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። እግዚአብሔር በእኛ እንዲኖርና እኛም በእርሱ እንድንኖር ይህንን ውድ በረከት ሰጥቶናል። የጥንቷ እስራኤል የመጀመሪያ ንጉሥ የነበረው ሳኦል በእግዚአብሔር መንፈስ ቅዱስ ታጅቦ በነበረበት ወቅት ሕዝቡን በሚገባ አስተዳድሯል። ወደ ጦርነት በገባ ጊዜ እግዚአብሔር ሁልጊዜ ረድቶታል። ስለዚህም በድል ክብር ይኖር ነበር። አገሪቱ በጣም የበለጸገች ነበረች። ነገር ግን ንጉሥ ሳኦል ያለማቋረጥ የእግዚአብሔርን ፈቃድ ባለመታዘዝ ሲሄድ እና የራሱ ኩራቱ እያደገ ሲሄድ በመጨረሻም መንፈስ ቅዱስ ከእርሱ ጋር ሊኖር አልቻለምና በመጨረሻም ተለየው። ስለዚህም እግዚአብሔር ከሳኦል ሲለይ ክፉ መንፈስ ወዲያው ገባበትና ምግባሩ ምክንያታዊ ነው ሊባል ወደማይችል ሰው ለወጠው። ሁላችሁም ፈጣን፣ ግልፍተኛና የዋህ ሰው በተመሳሳይ መንገድ መኪና ያሽከረክራሉ። በተለያዩ መንገዶች ይነዳሉ። እሱን ዝቅ ለማድረግ እየሞከርኩ አይደለም፣ ነገር ግን ድሮ ጥሩ የማሽከርከር ችሎታ ያለውን ሰው አውቅ ነበር። ስንነዳ በጥንቃቄ ከኋላችን እየተመለከትን መኪናውን በጥንቃቄ እናዞራለን። ነገር ግን ይህ ሰው አላደረገም። መኪናውን እንዴት በጥሩ ሁኔታ መገልበጥ ቻለ? በኮ አዙሮ ከእና ኮ አጉልቶ በቅጽበት ጠፋ። ልክ ተመሳሳይ መኪናን እንደሚያሽከረክረው ሰው እንደሚለያይ፣ ምንም እንኳን ሳኦል ያው ተመሳሳይ ሰው ቢሆንም የእግዚአብሔር መንፈስ ቅዱስ በውስጡ በነበረበት ጊዜና ርኩስ መንፈስ በገባበት ጊዜ ድርጊቱ ፍጹም የተለየ ነበር። ይህ በግልጽ ማየት የምንችለው ነገር ነው። ይሁን እንጂ እግዚአብሔር ምን ይላል? ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል። ከእና የት ይኖራል? እግዚአብሔር በውስጣችን ይኖራል። ታዲያ ፋሲካ ምን ያህል ውድ ነው! በዚህ ውድ አዲስ ኪዳን ውስጥ የሚኖሩ ሁሉ ከመንፈስ ቅዱስ መገኘት ጋር በእግዚአብሔር መንፈስ ቅዱስ ሥራ አማካኝነት የዘላለም ሕይወትን በረከት ያገኛሉ። በመሆኑም የእግዚአብሔር ሕዝቦች የፋሲካን እውነት ጠብቀው ነበር። ነገር ግን እግዚአብሔር እንዲህ ያለው ቅዱስ የእግዚአብሔር ቃል እንደሚጠፋ አስቀድሞ ተንብዮ ነበር። ወደ ዳንኤል ምዕራፍ 7 ቁጥር 20 በመሄድ እነሱን ለማጥፋት የሚሞክር ማን እንደሆነ እስቲ ይመልከት። ምዕራፍ 7 ቁጥር 20 እንመልከት።
ደግሞም በራሱ ላይ ስላሉት ጥስር ቀንዶች፣ ከመካከላቸው ብቅ ስላለው ቀንድና ከዚሁ ቀንድ ፊት ስለተነቃቀሉት 3 ቀንዶች። የዳንኤልን ትንቢት ስናጠና ቀንድ መንግሥትን እንደሚያመለክት ታውቃላችሁ አይደል? 3ቱ ቀንዶች የሩሊ፣ ፋንዳልስና ኦስትሮጎትስ በአውሮፓ ከሚገኙት 10ሩ መንግሥታት መካከል በዳንኤል ትንቢት ጠፍተዋል። እንደዚሁም ከሌሎች ስለ በለጠው የሰው ቻይኖች የሚመስሉ ካይኖች በትዕቢትም የሚናገር አፍ ስለነበሩት ስለዚሁ ቀንድ ማወቅ ፈለጉ። እነሆም ይህ ቀንድ በቅዱሳን ላይ ጦርነት ከውጆ አሸነፋቸው። በትንቢት በተነገረው ትዕይንት ቅዱሳኑ ተሸነፉ እና እነሱን የሚቃወማቸው የበለጠ ኃይል አገኙ። ቁጥር 22 አሸነፋቸው፣ ነገር ግን ለጊዜው ነው። ጥንታዊ ጥንቱ እስኪመጣ ነው። እግዚአብሔር መቷል ማለት ነው። ይህም የሆነው ለልዑሉ ቅዱሳን እስኪፈርድላቸው ድረስ ነበር። ከዚያም የልዑሉ ቅዱሳን መንግሥቱን የሚወርሱበት ዘመን መጣ። ለቅዱሳን ሥልጣን ሁሉ በጊዜው ይመለሳል ይላል። ወደ ቁጥር 24 እንሂድ። ቁጥር 24 እንመልከት። 10ሩ ቀንዶች ከዚህ መንግሥት የሚወጡ ጭስር ነገሥታት ናቸው። ከዚያም በኋላ ከነርሱ የተለየ ሌላ ንጉሥ ይነሳል። 3ቱንም ነገሥታት ያንበረክካል። ምን ያደርጋል? በልዑል ላይ የከመስ ቃል ይናገራል። እዚህ ላይ ልዑሉ ከእግዚአብሔርን የሚያመለክት ሲሆን እግዚአብሔርን የሚቃወመው የሰይጣን ኃይል ብቻ ነው። በልዑል ላይ የከመስ ቃል ይናገራል። ምን ያደርጋል? የልዑልንም ቅዱሳን ያስጨንቃል። ለበዓላት የተመደበውን ጊዜና ሕግን ለመለወጥ ይሞክራል። በትንቢት እንደተነገረው በ325 ዓመተ ምህረት ፋሲካ ጠፋ። በ321 ዓመተ ምህረት ከ4 ዓመታት በፊት ሰንበት ጠፋ። ሁሉም ነገር አንድ በአንድ በትንቢት እንደተነገረው ተፈጸመ። ፋሲካ ጉልህ እውነት ነው። እናም በእግዚአብሔር ከሚያምኑት ልብ ውስጥ በቀላሉ ሊጠፋ አይችልም። ስለዚህም በ155 ዓመተ ምህረት የፋሲካን በዓል ለመሻር የመጀመሪያ ሙከራ ተደረገ። እንደ አውሮፓውያን አቆጣጠር በ155 ዓመተ ምህረት አካባቢ የምስራቅ ቤተክርስቲያን ጳጳስ በሆነው በፖሊካርፕና በምዕራቡ ቤተክርስቲያን አኒስተስ መካከል እንደ ጳጳስ ሊቆጠር በቻለው የፋሲካን በዓል በተመለከተ አለመግባባት ተፈጠረ። ፋሲካን የሚከበርበትን ቀን አስመልክቶ የተደረገ ክርክር ውዝግብ አስነሳ። ሁለተኛው መከራከሪያ በ197 ዓመተ ምህረት አካባቢ ተፈጠረ። በአንድ ጊዜ አልጠፋም፣ ነገር ግን አጋጣሚ በተከሰተ ጊዜ ሁሉ ውሃውን በተደጋጋሚ በመሞከር ሙከራዎች ይደረጉ ነበር። በዋናነት ቅዱሳን እንደሚሸነፉ በትንቢት ተነግሯል። የቅዱሳን ሽንፈት የሚያመለክተው እውነትን በዚያ መጠን እንዳጡ ነው። በ155 በ197 እና 325 ዓመተ ምህረት ኢየሱስ ወደ ሰማይ ካረገ በኋላ ለ300 ዓመታት ያህል የጥንቷ ቤተክርስቲያን የፋሲካን በዓል ማክበር ቀጠለች። ሆኖም የፋሲካ በዓል በ325 ዓመተ ምህረት የፀሐይ አምላክ አምልኮ ራስ በሆነው በሮማው ንጉሠ ነገሥትና እሱም ባከበረችው የሮማ ካቶሊክ ቤተክርስቲያን ተወገደ። በልዑል ላይ ዓመፅ እንደሚናገር፣ ቅዱሳኑን እንደሚያስጨንቅ፣ የተወሰነውን ጊዜና ሕግ እንደሚለውጥ የተጻፈ አይደለም። እግዚአብሔር እንድናከብረው ያዘዘንን ፋሲካን ሽረው የገናን ሥርዓት አስተዋውቀዋል። ሰንበትን ሽረው የእሁድ አምልኮን አስተዋውቀዋል። እነዚህ ሁሉ የፀሐይ አምላክ አምልኮ ሥርዓቶች ወደ ቤተ ክርስቲያን መጡ። ይህ ዛሬ ቤተ ክርስቲያን ያለችበትን ሁኔታ ሊያሳይ ይችላል። ኢየሱስ ፋሲካ የሌላቸው ሰዎች ምን እንደሌላቸው ተናግሯል። በእናንተ ውስጥ ሕይወት የለም። የፋሲካን በዓል የሚያከብሩ ማለትም ሥጋውን የሚበሉ ደሙንም የሚጠጡ የዘላለም ሕይወት እንደሚያገኙ ቃል ገብቷል እና በመጨረሻው ቀን ያስነሳቸዋል፣ በትንሣኤም እንዲካፈሉ ያስችላቸዋል። የፋሲካን አስፈላጊነት እንደ አዲስ ኪዳን ስንመለከት መሻሩ በጣም አሳዛኝ ነው። ዛሬ እነዚህን ነገሮች በአባትና በእናት ጸጋ ልናያቸው እንችላለን። እግዚአብሔር በሚሠራው ሥራና በአሁኑ ጊዜ በሰይጣን እየተመራ ባለው ሥራ መካከል ያለውን ልዩነት በግልጽ መለየት መቻል አለብን። በአጉሊ መነጽር ሲታይ በዚህ ዓለም ውስጥ ካሉ ሕያዋን ፍጥረታት ሁሉ መካከል በጣም ትንሽ ነገሮችን በዐይን ለመለየት በጣም ትንሽ የሆኑ ነገሮችን ማየት እንችላለን።
ልክ እንደዚሁ ዛሬም የእውነተኛይቱን ቤተ ክርስቲያንና የሐሰት ቤተ ክርስቲያንን መለየት ካልቻላችሁ የመጽሐፍ ቅዱስን ትምህርት መመልከት አለባችሁ። እግዚአብሔር ወደ መዳን መንገድ ይመራናል እና ስለዚህ መዳንን በማግኘት ላይ የእምነታችንን ግብ ማዘጋጀት አለብን። የእምነታችንን ግብ ከድነት ውጭ በሆነ ነገር ላይ ካደረግን ዘላለማዊ ጥፋት ሁሌም አብሮን ይሆናል። ሰዎች የእግዚአብሔር ቤተ ክርስቲያን ለምን መስቀል የላትም ብለው ይጠይቁ ይሆናል። ከዚያም እኛ እንደሌለን ግልጽ አይደለምን? የዘላለም ሕይወት የምትሰጥ ቤተ ክርስቲያን ለምን የሞት ምልክት ታደርጋለች? ይህንን መልስ መስጠት ትክክል ነው። ስለዚህ ዛሬ ልክ ሰማያዊ አባትና ሰማያዊ እናት የሰጡንን የአዲስ ኪዳን ፋሲካ እውነትን በመጠበቅ እኔና እናንተ በእውነት በእግዚአብሔር ውስጥ መሆናችንን ሙሉ በሙሉ እርግጠኞች መሆን እንችላለን። በዚህ የማይካድ ማረጋገጫ በጽኑ እምነት ዘላለማዊ ድነትን እናገኝ። ወደ ሰማይ ብቻ መሄድ የለብንም፣ ማስረጃ ይዘን መሄድ አለብን። አንደኛ ዮሐንስ ምዕራፍ 5 ቁጥር 9 እንመልከት። የሰውን ምስክርነት ከተቀበልን የእግዚአብሔር ምስክርነት ከዚያም ይልቃል። የእግዚአብሔርን ምስክርነት የምትቀበል ቤተ ክርስቲያን በአጽናፈ ሰማይ ውስጥ ያለች ምርጥ ቤተ ክርስቲያን ናት። ይህ እውነት አይደለም? ቁጥር 9 እንደገና የሰውን ምስክርነት ከተቀበልን የእግዚአብሔር ምስክርነት ከዚያም ይልቃል። ይህ ስለ ልጁ የሰጠው የእግዚአብሔር ምስክርነት ነውና በእግዚአብሔር ልጅ የሚያምን ሁሉ በልቡ ምስክር አለው። እንዲህ ያለው ሰው በእሱ ውስጥ ይህ ምስክርነት አለው። እኔና እናንተ ይህ ምስክርነት አለን። ማንም እግዚአብሔርን የማያምን ሁሉ እግዚአብሔር ስለ ልጁ የሰጠው ምስክርነት ስላላመነ ሐሰተኛ አድርጎታል። ምስክርነቱም ይህ ነው፣ እግዚአብሔር ሰጠን። ምን ሰጠን? የዘላለምን ሕይወት። የዘላለም ሕይወትን እንዴት ሰጠን? የፋሲካን እንጀራና ወይን ወስዶ ይህ ሥጋዬ ነው፣ ይህ ደሜ ነው፣ ከበላን ከጠጣን የዘላለም ሕይወት እናገኛለን። በአዲስ ኪዳን እውነት ውስጥ የዘላለም ሕይወትን ተስፋ ሰጠን። ምስክርነቱም ይህ ነው፣ እግዚአብሔር የዘላለምን ሕይወት ሰጠን። ይህም ሕይወት ያለው በልጁ ነው። ወልድ ያለው ማን ነው? ስለዚህ የፋሲካን እንጀራና ወይን ስንበላ በውስጣችን ማን ይኖራል? ኢየሱስ የፋሲካን በሚያከብር አካል ውስጥ እንደሚቆይ በግልጽ ቃል ገብቷል። ኢየሱስ ይህንን ትምህርት በዮሐንስ ምዕራፍ 6 ላይ ትቶልናል። ልጁ ያለው አለው። ምን አለው? ሕይወት። የእግዚአብሔር ልጅ የሌለው ሕይወት የለውም። የሰው ልጅ ሥጋና ደም ያላቸው፣ ይኸውም በአዲስ ኪዳን ፋሲካ እውነት ውስጥ ያሉት የማን ምስክር አላቸው? ሁሉም የእግዚአብሔርን ምስክርነት ተቀብለዋል። በማቴዎስ ምዕራፍ 7 መሠረት ሰዎች ወደ ሰማይ በሚሄዱበት በመጨረሻው ቀን ብዙዎች መዳንን ተስፋ በማድረግ በወረፋ ይቆማሉ። አንዳንድ ሰዎች ጌታ ሆይ ጌታ ሆይ በስምህ ትንቢት ተናገርኩ ይላሉ። በስምህ አጋንንትን አስወጣውክ፣ በስምህ ብዙ ምልክትንና ድንቅን አደረጉክ። ብዙ ሰዎች በአንተ በእውነት አምናለሁ ብለው ወደ ኢየሱስ ይመጣሉ። በአንተ በቅንነት አምናለሁ። በዚያን ጊዜ ኢየሱስ በአንድ ቃል በምላሹ ምን ይላል? ከቶ አላውቃችሁም እያለ ሁሉም ያባራቸዋል። መምጣታቸውን ሲቀጥሉ በእርግጥ አላውቃችሁም ይላቸዋል። ታዲያ ኢየሱስ ለማን ፈቃድ ይሰጣል? በአዲሱ ኪዳን እውነት ውስጥ የሚኖሩ የእግዚአብሔርን ምስክርነት እየሰጡ ወደ እርሱ ሲመጡ እግዚአብሔር በውስጣቸው ቅዱስ ሥጋውንና ክቡር ደሙን ያላቸውን ፈልጎ ያገኛቸዋል። በሰው አካል ውስጥ አንድ ሰው በሕይወት ዘመኑ ምን አይነት በሽታዎች እንደሚይዘውና ምን ያህል ቁመት እንደሚኖረው ለማወቅ እንደ ካርታ የሚሰራ ፕሮግራም አለ። የጂኖም ካርታ ተብሎ ይጠራል። ይዘቱን በመመልከት ብቻ ይህ ሰው በየትኛው ዕድሜ ላይ ምን አይነት በሽታ እንደሚይዝ ማወቅ እንችላለን። እግዚአብሔር እነዚህን ሁሉ ካርታዎች በሰውነታችን ውስጥ አስቀምጧቸዋል። እኛ ግን እስካሁን ድረስ አናውቃቸውም። በሺዎች ለሚቆጠሩ ዓመታት ሰዎች በዚህ ምድር ላይ ለመጀመሪያ ጊዜ ከተገለጡበት ጊዜ አንስቶ እስከ አሁን ድረስ የሰው ልጅ እንዲህ ያሉ ነገሮች እንዳሉ እንኳ አያውቅም ነበር። ይሁን እንጂ እግዚአብሔር በጨረፍታ ያውቀዋል፣ ምክንያቱም እግዚአብሔር ፈጥሯቸዋል እዚያም ስላስቀመጣቸው።
ስለዚህ እግዚአብሔር በሕዝቡ ልብ ውስጥ ምን አኖረ ይላል። በኤርምያስ ምዕራፍ 31 ላይ እግዚአብሔር ሕጌን በልባቸው ውስጥ አኖራለሁ ይላል። እግዚአብሔር ሕዝቡ መሆናቸውን ወይም አለመሆኑን በአእምሮአቸው ይዘት ያውቃል። ስለዚህም ብዙ ሰዎች ጌታ ሆይ በሌሊትና በተራራ ላይ ተግቼ ጸለይኩ፣ ብዙ ጾምኩ እያሉ ቢመጡም እርሱ ግን ከቶ አላውቅሁም ይላል። በሰውነታችን ውስጥ የዲኤንኤ ካርታ እንዳለን ሁሉ እግዚአብሔር ብቻ እውቅና ሊሰጣቸው የሚችላቸው ነገሮች አሉ። የክርስቶስ ቅዱስ ሥጋና ደም በግልጽ ሲታዩ እግዚአብሔር ወዲያውኑ ያውቃቸዋል። እርሱም አንተ ልጄ ነህ፣ አንቺ ልጄ ነሽ። ይህንን ተረድተን ከዚህ ቅጽበት ጀምሮ እንኑር። እንዲህ ባለው ታላቅ አምላክ መታወቃችንና በእርሱ በተረጋገጠው እምነት መኖራችን ምንኛ አስደሳች ነው! ዛሬ ከዚህ ዓለም ያመጣናቸውን ጭንቀቶች፣ ሽብሮችና ፍርሃቶች እናስወግድ። ወደ መንግሥተ ሰማያት ስንገባ ሁላችንም እንደ ንጉሥ ካህን ለዘላለም እናገለግላለን። ከረጅም ጊዜ በፊት አያቶች ታሪኮችን ሲናገሩ ሁልጊዜ የሚያበቁት እና በደስታ ኖረዋል። ዋና ገጸ ባህሪው ሁልጊዜ ፍጻሜውን ደስታን የሚያገኝበትን ብዙ ታሪኮችን ነግረውናል። በዚህ ምድር ላይ በዚህ ዓለም ላይ ያሉ ሰዎች የማን ልጆች እንደሆንን አያውቁም። በትንቢት እንደተነገረው ሰይጣን ዲያብሎስ እኛን ቅዱሳን የእግዚአብሔርን ሰዎች ያስጨንቃል። ለዚያም ነው የተለያዩ መንገዶችን እየቀየሰ መከራን የሚያመጣብን። ያም ሆኖ የእግዚአብሔርን ውድና ቅዱስ የተስፋ ቃል እስከ መጨረሻው ድረስ አጥብቀን እንይዝና የአዲሱን ኪዳን ሩጫ እናጠናቅ። እኔና እናንተ የአዲስ ኪዳን እውነት በሆነችው በአዲሲቷ ኢየሩሳሌም ሰማያዊ እናት የምትመራውን መንገድ እስከ መጨረሻው እንድትከተል ተስፋ አደርጋለሁ። በዚህም ስብከቱን ልቋጭ። አመሰግናለሁ።